በሁለት ባንዲራ ስር የሚተዳደረው የደንቢ ዶሎ ህዝብ ሰቆቃ። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱ ዜና ይዘንላችሁ ቀርበናል። ቻናላችንን ላይክና ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን ስናልፍ በምዕራብ ኦሮሚያ ቄለም ወለጋ ዞን በምትገኘው ደማቅ ደንቢ ዶሎ ህዝቡ ሰላም ከራቀው በርካታ ዓመታትን አስቆጥሯል። በደንቢ ዶሎ ሁልጊዜ ውጥረት አለ። በከተማዋ ዙሪያ ጥብቅ የፍተሻ ጣቢያዎች አሉ። ሚሊሻዎች የከተማዋን ዳርቻ ይጠብቃሉ። ኢትዮጵያ ኢንሳይደር የተሰኘው ድረገጽ እንዳመለከተው ህዝቡ መንግስትና የኦነግ ታጣቂዎችን በእጅጉ ይፈራል። የዚህ ምክንያት ደግሞ በዞኑ በመንግስት ኃይሎችና በኦሮሞ ብሔርተኛ ተዋጊዎች መካከል ለ10 ዓመታት በዘለቀው ግጭት ላይ የተመሰረተ ነው። ኦሮሚያ በመንግስትና በተለይ ከ2010 ዓ.ም በኋላ ከኦሮሞ ነጻነት ግንባር ኦነግ ተለይቶ በወጣው ታጣቂ ኃይል የኦሮሞ ነጻነት ሰራዊት ኦነግ ኦላ መካከል ለረጅም ጊዜ የዘለቀ ግጭት ማዕከል ሆና ቆይታለች። የኦነግ የታጠቀው ክንፉ የኦሮሞ ነጻነት ሰራዊት ኦኤልኤ በኋላ ላይ ከትጥቅ ማስፈታትና ከፖለቲካዊ ውህደት ጋር በተያያዘ በተነሱ አለመግባባቶች ምክንያት ተለያይቶ በመጨረሻም ኦነግ ኦላ በሚል ስያሜ እንደገና ተሰይሟል። ከዚያን ጊዜ ጀምሮ ቡድኑ በፌዴራል መንግስት ላይ አመጽ ሲያካሄድ ቆይቷል። ተደጋጋሚ የሰላም ድርድሮች ቢሞከሩም ፈርሰዋል። ሁለቱም ወገኖች እርስ በርሳቸው የተኩስ አቁም ስምምነትን በመጣስ ይካሰሳሉ። ግጭቱ በኦሮሚያ ውስጥ አለመረጋጋትን በማስፈን ሰብአዊ ቀውስን በማባባስና የመንግስትን ስልጣን በማዳከም ላይ ተጠምዶ ይገኛል። ደንቢ ዶሎ ይህንን መከፋፈል ያሳያል። የከተማው መሀል በመንግስት ቁጥጥር ስር ሲሆን፣ በዙሪያ ያለው ገጠር በኦነግ ኦላ ቁጥጥር ስር ነው። የአካባቢው ነዋሪዎች ተቀናቃይ ኃይሎችን በገንዘብና በስንቅ መደገፍ አለባቸው የሚለው የኦሮሞ ነጻነት ሰራዊት ያልተጻፈ አስገዳጅ ሕግ ህዝቡን ጥሪቱን አስጨርሶ ባዶ እጁን አስቀርቶታል። በደንቢ ዶሎ ያለው የመንግስት መዋቅር ህዝቡን ከታጣቂዎች ተጽዕኖ ለማላቀቅ ምን ያህል አቅም አለው ለሚለው ጥያቄ በቂ ምላሽ ለመስጠት አልተቻለም። ደንቢ ዶሎ የኢትዮጵያ ብሔራዊ የመከላከያ ሰራዊት፣ የተለያዩ ሚሊሻዎች፣ የጸረ አማጺ ክፍሎች፣ ጋቻና ሲርና መደበኛ ፖሊስ፣ የኦሮሚያ ልዩ ኃይልና ሲቪል መረጃ ሰጪዎችን ጨምሮ በርካታ የኢትዮጵያ መንግስት ኃይሎችን ያስተናግዳል። የጸረ አማጺ ኃይሎች የቀድሞ የደርግ ስርዓት ተዋጊዎችና በቅርቡ እጅ የሰጡ የኦነግ ኦላ አባላትን ያካትታሉ ተብሏል። ከእነዚህ ሰዎች አንዱ የሆነው የቀድሞ የኦነግ ኦላ ማዕከላዊ ዞን አዛዥ ሰኚ ነጋሳ የኦሮሚያ ክልል ፕሬዚዳንት የደህንነት አማካሪ ሆኖ ተሽሟል። ይህም የውስጥ ክፍፍልን ለመጠቀምና የቀድሞ አማጽያንን መሳሪያ ለማድረግ የሚያስችል ስትራቴጂን የሚያንጸባርቅ ነው። የደንቢ ዶሎ ጎዳናዎች በጸጥታ ሰራተኞች የተሞሉ ናቸው። የአካባቢው ነዋሪዎች በህዝብ ፊት ከሚታዩት 5 ሰዎች 2ቱ ከመንግስት ኃይሎች ጋር ግንኙነት እንዳላቸው ይገምታሉ። ይህ ከፍተኛ የጸጥታ ኃይሎች ስምሪት በተለይም በገበያ ቀናት የመንግስትን ቁጥጥር በግልጽ ያረጋግጣል። ይህንን የበላይነት ለማጠናከር ሰፊ መሰረተ ልማት አለ። ከ5 በላይ የመከላከያ ሰራዊት ካምፖች፣ በርካታ የጸረ አማጽያን ካምፖችና በእያንዳንዱ ቀበሌ ውስጥ የተካተቱ ሚሊሻዎች ይገኛሉ። እንዲህ አይነቱ ወታደራዊ እንቅስቃሴ ፍርሃትን ይፈጥራል፣ ራስን ሳንሱር ያስደርጋል፣ እናም ተቃውሞ ያስወግዳል። የቀድሞ የኦነግ ኦላ ታጣቂዎች እንደ መረጃ ሰጪ መኖራቸውን በነዋሪዎች መካከል ያለውን አለመተማመን ያባብሳል። ከመደበኛ የመንግስት ግብር በተጨማሪ ነዋሪዎች ለተከታታይ የግዴታ የገንዘብ መዋጮ ይዳረጋሉ። እነሱም መደበኛ ያልሆነ የጉምሩክ ቀረጥ፣ የሚሊሻ ድጋፍ ክፍያዎች፣ ቡሳ ጎኖፋ፣ የጤና መድህን፣ የወታደራዊ እርዳታ ፈንዶችና ሌሎች ክፍያዎች ናቸው። እነዚህ ብዙውን ጊዜ ከአቅም በላይ የሆኑ የመዋጮዎች የቤተሰብን ፋይናንስ ያወሳስባሉ። አንድ ግልጽ ምሳሌ የብልጽግና ፓርቲ የአካባቢ ዋና መስሪያ ቤት ሲሆን፣ ነጋዴዎች ለፍቃድ እድሳት ክፍያ የሚጠይቁት የፕሮስፔሪቲ ፓርቲ የአካባቢ ዋና መስሪያ ቤት ነው። ቡሳ ጎኖፋ በተለምዶ የማህበረሰብ የጋራ እርዳታን የሚያመለክት ቢሆንም እዚህ ላይ እንደ አስገዳጅ የመንግስት ቀረጡን ያገለግላል። የጤና መድህን በንድፈ ሀሳብ ጠቃሚ ቢሆንም ለድጎማ ብቁ ለሆኑ ሰዎች እንኳን ቅድመ ክፍያ ይጠይቃል። ይህም ለድሆች ተደራሽነትን ይገድባል። የተጠራቀመ የፋይናንስ ሸክም የኢኮኖሚ እንቅስቃሴን ያደናቅፋል። አንድ ነዋሪ እንዳሉት እድሎች ቢኖሩም የማያቋርጥ ፍላጎቶች ንግዶች ዘላቂ እንዳይሆኑ ያደርጋቸዋል። ድንገተኛና ከፍተኛ አስተዋጽኦ የማድረግ ፍርሃት ስራ ፈጣሪነትና የረጅም ጊዜ ኢንቨስትመንትን ያደናቅፋል። ይህም ነዋሪዎችን በኢኮኖሚያዊ ዋስትና ማጣት ውስጥ ይከታል። ከኢኮኖሚ ጫና ባሻገር ክትትልና ፍርሃት የዕለት ተዕለት ህይወትን ይወስናሉ። የኦነግ ኦላ ደጋፊዎች ተብዬዎች ወዲያውኑ እስር ይደርስባቸዋል። ይህም ብዙውን ጊዜ በመረጃ ሰጪ ሪፖርቶች ምክንያት የሚመጣ ነው። አንድ ዝቅተኛ ደረጃ ያለው ባለስልጣን ጥላችንን እንፈራለን ሲል አምኗል። የግል ውይይቶች እንኳን ጥንቃቄ እንደሚያስፈልጋቸው ገልጿል። አክሎም እንደ ባለስልጣን እንኳን ጥያቄዎችን መጠየቅ ትዕዛዞችን ብቻ ነው የምትፈጽመው ብሏል። በዚህ ምክንያት ነዋሪዎች ከማን ጋር እየተነጋገሩ እንደሆነ እርግጠኛ ባለመሆናቸው ለመንግስቱም ሆነ
ለኦነግ ኦላ ድጋፍ ወይም ትችት ከመስጠት ይቆጠባሉ። ይህ የአየር ሁኔታ እምነትን ያዳክማል፣ ቅሬታዎችን ጸጥ ያደርጋል እና የጋራ እርምጃን ያደናቅፋል። ከደንቢ ዶሎ በተቃራኒ በዙሪያ ያሉት የገጠር አካባቢዎች በአብዛኛው በኦነግ ኦላ ቁጥጥር ስር ናቸው። ከነዚህ ዞኖች የተረጋጉ እንደሆኑ ተዘግቧል። አነስተኛና ወጥነት በሌለው የመንግስት ወታደራዊ ኃይል ምክንያት ከኦነግ ኦላ ጋር የሚደረጉ ግጭቶች ቀንሰዋል። ብዙ የመንግስት ደጋፊ ግለሰቦች ከመኖሪያቸው ተፈናቅለዋል። ብዙውን ጊዜ ተፈናቃዮቹ በደንቢ ዶሎ ውስጥ እንደ ሚሊሻ ሆነው ያገለግላሉ። ይህም የገጠር ስልጣን ወደ ኦነግ ኦላ እንዲሸጋገር እያደረገ መሆኑን ይጠቁማል። በኦነግ ኦላ ህግ ስር ያለው ህይወት ግዴታን ይጠይቃል። ነዋሪዎች ለተጣቂዎች ምግብ ማቅረብ አለባቸው። አንድ የገጠር ነዋሪ ሲናገር ምግብ እንድንሰጣቸው አልተገደድንም፣ ግን ሌላ ምርጫ ያለን አይመስለኝም። እምቢ ማለት ቢፈቀድም እንኳን መሳሪያ ለያዘ ሰው አይ ማለት አይቻልም። ይህን ማስገደድ ያንጸባርቃል። በአካባቢው ነዋሪዎች ላይ ያለው መተማመን ቀድሞውኑ እየታገሉ ያሉ ማህበረሰቦችን ህይወት አክብዶታል። ኦነግ ኦላ በበኩሉ የራሱን አስተዳደር በማስፈጸም ነዋሪዎች ለኢትዮጵያ መንግስት ግብር ወይም መዋጮ እንዳይከፍሉ ይከለክላል። ትዕዛዙን ሳይፈጸሙ የቀሩ እስከ ሞት የሚደርስ ቅጣት ይጠብቃቸዋል። ይህም የመንግስትን ህጋዊነት ለመሸርሸርና አማጽያኑን ቁጥጥር ለማረጋገጥ ከሚደረገው ስትራቴጂ አንዱ አካል ነው። በሴዮ ወረዳ በእርሻ ወቅት የገጠር ነዋሪዎች በመንግስት የሚከፋፈሉ ዘሮችንና ማዳበሪያዎችን ለመግዛት ወደ ደንቢ ዶሎ መጓዝ አለባቸው። ከመንግስት አገልግሎት ለማግኘት ሁሉም ያልተከፈሉ ግብሮችና መዋጮዎችን ለከፈሉ ሰዎች ብቻ የተገደበ ሲሆን ይህም የግብርና ድጋፉን ከፋይናንስ ተገዥነት ጋር ያይዘዋል። ወደ ደንቢ ዶሎ የሚገቡ የገጠር ነዋሪዎች ብዙውን ጊዜ በጥርጣሬ እንደሚታዩ ይናገራሉ። የኦነግ ኦላ ተዋጊዎችን ትረዳላችሁ በሚል ይከሰሳሉ። በየፍተሻ ጣቢያዎች ላይ የጉምሩክ ክፍያዎችን ይጠየቃሉ። በደንቢ ዶሎ ዳርቻ ላይ የሚገኙ ትናንሽ ከተሞች በተደጋጋሚ ግጭቶች የሚፈጠርባቸው ተለዋጭ የጦር ሜዳዎች ናቸው። የመንግስት ባለስልጣናት ብዙውን ጊዜ በደንቢ ዶሎ ይኖራሉ። በኦነግ ኦላ ስጋት ምክንያት ደንቢ ዶሎ ከተማ ውስጥ እየኖሩ ራቅ ያሉ አካባቢዎችን ያስተዳድራሉ። ይህ በሁለቱም በኩል ዘላቂ ቁጥጥር አለመኖር ለሲቪሎች አደገኛና ያልተረጋጋ አካባቢ ይፈጥራል። አንድ የደንቢ ዶሎ ነዋሪ እንደተናገሩት በደንቢ ዶሎና በወረዳ ቢሮዎች የሚገኙ የመንግስት ሰራተኞች አደገኛ ሁኔታ ይገጥማቸዋል። የመንግስት አቋም ከኛ ጋር ነው ወይም ከአማጽያን ቡድን ጋር ነው የሚል ሲሆን ገለልተኛነት አይፈቀድም። ኦነግ ኦላን አለማውገዝ ወይም መንግስትን ማሞገስ አለመቻል የመንግስት ሰራተኛን እንደ አማጺ ደጋፊ አድርጎ ይቆጥረዋል። ደንቢ ዶሎ በፍርሃት ተይዟል። ነዋሪዎች የኦነግ ኦላ ድጋፍን በተመለከተ በተሰነዘረባቸው ክስ ላይ በመመስረት የማያቋርጥ የእስር ወይም የሞት ስጋት ውስጥ ይገኛሉ። ሰዎች ምንም ነገር ለመናገር ይፈራሉ። ሁልጊዜም ከጎናቸው ያለውን ሰው ይጠራጠራሉ ሲል አንድ ነዋሪ ተናግረዋል። ስለ ግጭቱ የሚደረጉ ውይይቶች በጥልቅ በሚተማመኑ ሰዎች መካከል ብቻ የተገደቡ ናቸው። ይህ የራስ ሳንሱር የተሳሳተ ግንዛቤ ወይም ሪፖርት የማድረግ ከፍተኛ አደጋን ያሳያል። አንድ ዝቅተኛ ደረጃ ያለው ባለስልጣን በግልጽ እንዲህ ብሏል። ጥላችንን እንፈራለን። ከታመኑ ጓደኞች ጋር እንኳን አወዛጋቢ ነገር ከመናገራችን በፊት ከተከሳችን በላይ እንመለከታለን ብሏል። ይህ ፍርሃት እስከ መንግስት ሰራተኞችም ድረስ ይዘልቃል። ይህም ግጭቱ ሀሳብን በነጻነት የመግለጽ ነጻነትን ምን ያህል እንደሚያጨናንቅ ያሳያል። የዕለቱ ዜናችን ይህን ይመስል ነበር። በሰላም ዋሉ።